ይህ ፍሪ ቶፕ ሚዲያ ነው። ቴክኖሎጂ በሚያስደንቅ ፍጥነት እያደገ ነው። በአንድ ወቅት የሳይንስ ልቦለድ የሚመስሉ ሐሳቦችን ወደ ዕለታዊ እውነታ ቀይሯል። በጥቂት አስርተ ዓመታት ውስጥ ምን ያህል እንደደረስን በማየት በ2050 ሕይወት ምን ሊመስል እንደሚችል ማሰብ ተፈጥሯዊ ነው። ይህ ምርምር የቴክኖሎጂን የወደፊት ሁኔታና የሰውን ሕይወት ሁሉንም ገጽታዎች እንዴት እንደገና ሊቀርጹ እንደሚችል በጥልቀት እናያለን። በናኖ ቴክኖሎጂ ውስጥ ያሉ እድገቶች ሰዎችን በቀጥታ ከዲጂታል ስርዓቶች ጋር የሚያገናኝ የአንጎል ኮምፒውተር ነገሮችን ሊፈቅድ ይችላል። ይህም እንደ ስልኮች ወይም ካልኩሌተሮች ያሉ መሳሪያዎችን አስፈላጊነት ሊያስወግድ ይችላል። በሕክምና ውስጥ እንዲህ አይነቱ ቴክኖሎጂ የሰውን ዕውቀት ሊጠብቅ፣ ከባድ በሽታዎችን ሊፈውስ እና ሕይወትን በከፍተኛ ሁኔታ ሊያራዝም ይችላል። ይህ በእንዲህ እንዳለ የስሪዲ ህትመት ሰዎች ከቤት ዕቃዎችና ከመጓጓዣ እስከ ምግብ ድረስ ሁሉንም ነገር ማተም ወደሚችሉበት ደረጃ እንደሚሸጋገር ይጠበቃል። ምናልባትም ዓለም አቀፍ ረሃብን ለመፍታት ይረዳል። መጓጓዣ በራስ በሚነዱ ተሽከርካሪዎች፣ በሃይፐርሎፕ ሲስተሞችና በታዳሽ የኃይል ምንጮች ሊለወጥ ይችላል። ይህም አደጋዎችንና የአካባቢ ጉዳትን ይቀንሳል። የጠፈር ፍለጋና ቅኝ ግዛትን ሊሆን ይችላል። የጠፈር ቱሪዝም አቅም ላላቸው ሰዎች ክፍት ይሆናል። አርቲፊሻል ኢንተለጀንስ በዕለት ተዕለት ሕይወት ውስጥ ትልቅ ሚና ይጫወታል። ኢንዱስትሪዎችን እንደገና በመቀየር ብዙ ሥራዎችን በመተካትና ትምህርት በዲጂታልና በአይ በሚሰሩ የመማሪያ ሥርዓቶች እንደሚሰጥ በመቀየር የሜታቨርስ መነሳት ማኅበራዊ መስተጋብርን፣ ጉዞን፣ ግብይትንና መዝናኛን በአስደናቂ ምናባዊ ልምዶች እንደገና ሊገልጽ ይችላል። ገንዘብ ሙሉ በሙሉ ሊጠፋ በዲጂታልና በራስ ሰር የፋይናንስ ሥርዓቶች ሊተካ ይችላል። ቤቶች ሙሉ በሙሉ ሊሆናሉ በአይ በሆሎግራምና በአእምሮ ቁጥጥር ስር ባለ ቴክኖሎጂ አማካኝነት ለሰው ልጅ ፍላጎቶች ምላሽ ይሰጣል። እነሆ ሙሉ ዝግጅቱ። በዘመኑ መባቻ ቴክኖሎጂ በፍጥነት ከተሻሻለ ወይም እውነታው አሁን በነበሩኝ ነገሮች ተሞልቷል። ባለፉት ጥቂት አስርተ ዓመታት ውስጥ ያለፈው ነገር እንዴት እንደሚገለጥ በማየት የሚቀጥሉት 30 ዓመታት ምን እንደሚመስል ለማወቅ በጉጉት ነበር። ታዲያ ለምን ትንሽ ሕይወት በ2050 ምን ሊመስል ይችላል? ናኖ ቴክኖሎጂን እንመልከት። በመጀመሪያ ናኖ ቴክኖሎጂን ስንመለከት ባለፉት ዓመታት ሳይንቲስቶች ለናኖ ቴክኖሎጂ ብዙ አዳዲስ ፈጠራዎችን አድርገዋል። ናኖ ቴክኖሎጂ ሕይወትን የመቀየር አቅም አለው። እንደምናውቀው በዘርፍ ያሉ ባለሙያዎች ናኖቦቶች ብለው ያምናሉ። ወደፊት ከምናባዩ ቨርቹዋል ሪያሊቲ ጋር ለማገናኘት በአእምሮአችን ውስጥ ይገጥማል። አሮጌው በበለጠ ፍጥነትና በፍጥነት በአንጎል የኮምፒውተር በይነገስ ቴክኖሎጂ አጠቃቀም አእምሮና ኮምፒውተር የሰው ልጅን በጣም ኃይለኛ ፍጡራን የሚያደርጋቸው ማለቂያ የሌለው መረጃና መፍትሄዎችን ማግኘት የማይችሉትን ችግሮች አእምሮ ናኖ ቴክኖሎጂ ከደረሰ ያደረጀ እንደ ስልኮችና ካልኩሌተሮች ያሉ መተግበሪያዎች አያስፈልጉም ነበር። ይህ ለወደፊቱ ለተማሪዎች በጣም አስደሳች ነው የሚመስለው። ሂሳብ ሁለንተናዊ ፈተና አይሆንም። የስሪዲ ፕሪንቲንግ ቴክኖሎጂ ወደፊት የምንጠብቀው ቀጣይ የቴክኖሎጂ እድገት በ2050 ውስጥ የበለጠ የላቀ እንደሚሆን እንጠብቃለን። አሁን በስሪዲ ቴክኖሎጂ የታተሙ መሳሪያዎችና ቤቶች አሉን። ወደፊት ብዙ መሳሪያዎችንና ምናልባትም አንዳንድ የመጓጓዣ ዘዴዎችን ማተም እንችላለን። ትላልቅ ማሽኖች ከተገነቡ ይህ ቴክኖሎጂ እንዲሁ ለሁሉም ሰው ተደራሽ ይሆናል። 1፣ 2፣ 3 ማተሚያ ዕድሎችን ይፈጥራል። ትላልቅ ዕቃዎች እንደ የቤት ዕቃዎችና የጦር መሳሪያዎች በስሪዲ የታተሙ ምግቦች የመሳሰሉት የማዘጋጃ የዓለም ሙቀት መጨመር ቢኖርም የዓለም ረሃብ መጨረሻ ሊሆን ይችላል። ሜዲካል አሁን ከስልኮች መጥፋት ወደ ሞት መጥፋት እንሄዳለን። በደንብ በ2050 የተሠራው የሞት መጨረሻ በቢሲ በኩል ከኮምፒውተር ጋር የተገናኘ አንጎል ያለፈ ታሪክ። በቴክኖሎጂ በአእምሮአችን ውስጥ የተከማቸ መረጃ እንደ ኮምፒውተር ፋይሎች ወደ ሃርድ ዲስክ ሊተላለፍ ይችላል። ይህም መረጃው ጨምሮ ትውስታዎች ወደ ሌላ ፍቶር ያልተጫኑ ሊሆኑ ይችላሉ። የበለጠ የላቀ የሰው ልጅ ርወት ሊሆን ይችላል። በዚህ መንገድ በሁሉም መስክ ውስጥ ያሉ ምርጥ አእምሮዎች ተጠብቀው ይመጣል። ፈጠራዎች ላይ እየሰሩ ነው። ሌላው በሕክምናው መስክ ሊታሰብበት የሚገባው መሻሻል እንደ ካንሰር ያሉ ከባድ በሽታዎች ብቸኛው ጉዳት ይድናል። ለዚህ ልማት እያንዳንድ አዲስ ቴክኖሎጂ መጀመሪያ ሲወጣ በጣም ውድ ነው። ስለዚህ ሌሎቻችን ይህንን ቃል በቃል የሕይወት አድን ቴክኖሎጂ ለተወሰነ ጊዜ ላናገኝ እንችላለን። በ2050 መጓጓዣ ውስጥ የእሱን መጓጓዣ ማግኘት እንችላለን። ከመኪና አምራቾች በመነሳት ላይ ያተኮረ ሙከራ በጣም ተለውቋል። እንደ ቴስላ በ2050 ሙሉ በሙሉ አውቶማቲክ የሆኑ ተሽከርካሪዎች ቴክኖሎጂው እንደሚኖረው ለማመን ብዙም የተጋነነ አይደለም። ለተሽከርካሪዎች እንደዚህ አይነት አውቶሞቢል አንዳንድ ጉልህ ጥቅሞች ከትራፊክ ጋር የተያያዙ ሞትን በከፍተኛ ሁኔታ መቀነስን ያጠቃልላል። ምክንያቱም ተሽከርካሪዎች ከትራፊክ ቁጥጥር ሥርዓቶች ጋር የተባበሩ ተሽከርካሪን ማስተዳደር ሳያስፈልግ ሰዎች ብዙ ነዋ ጊዜ ይቆዩ ዘና ለማለት ወይም የበለጠ ውጤታማ መሆንን ለመምረጥ ነፃ ይሆናሉ። በትራፊክ ውስጥ የሚጠፋውን ጊዜ ግምት ውስጥ በማስገባትና ሌላው አስደሳች እድገት ከፍተኛውን የሕዝብ ማመላለሻ መሬት ውስጥ ለማንቀሳቀስ ያለመ የኤለን መስክ ፕሮጀክት ነው። ኤሌክትሮማግኔቲክ ሌቪቴሽን በሰዓት በ310 ኪሎ ሜትር ታሪካዊ ፍጥነት። ይህ ባቡር ፈጣን፣ ርካሽና ንጹሕ የመጓጓዣ ዘዴን ዕድል ይሰጣል። ብዙ ሰዎች ከመረጡ ከትራፊክ ጋር የተያያዙ ክስተቶችም ጥቂት ናቸው። ነዳጅ አሁንም በመጓጓዝ ላይ በሁሉም የወደፊት የመጓጓዣ ዘዴዎች ውስጥ ጥቅም ላይ
የሚውለው ነዳጅ ይሆናል። ታዳሽ ኃይል በአሁኑ ጊዜ በዓለም ሙቀት መጨመርና የተፈጥሮ ሀብትን የማማጠጥ ስጋት እየተሰቃየች ነው። ስለዚህ አሁን የበለጠ ዘላቂነት ካለው የኃይል ምንጭ ጋር መላመድን መመልከት አለብን። ሰላም ቢል አንድ ኤሌክትሮማግኔቲክ ሌቪቴሽን እና የአውቶሞቢል ኢንዱስትሪ መንገዶችን ሲፈልግ ቆይተዋል። ጎጂ የተሽከርካሪ ልቀቶችን ይቀንሱ። እነዚህ ሁሉ ጥረቶች ናቸው የካርቦን አመንጭ መስኮችን መጠቀም የማቆም ግቡን ለማሳካት የታለሙ ጥረቶች። በውቅያኖሶች ላይ ከተደረጉ ጥናቶች በተጨማሪ የንፋስ የፀሐይና የሙቀት ኃይል አንድ ኩባንያና በተለይ ብሎ ጨረሮች የውቅያኖስ የሙቀት ኃይል ልዩ ባለሙያተኛ እርሶ መለወጥ እየሰራ ነው። የክሪት አካል ነዳጆችን ሙሉ በሙሉ ሊያጠፋ የሚችል ፕሮጀክት በባልደረቦቻቸው ውስጥ ሰማያዊ መነሳት በቅርቡ ስኬታማ እንደሚሆን ተስፋ እናደርጋለን። አንዳንድ የአካባቢ ችግሮችን ለማቃለል የጠፈር ምርምር ያጋጥሙናል። አሁን ለአሁኑ የአካባቢ ተግዳሮቶቻችን እንደ ማቃለያ አማራጭ የተጠቀሰው አንድ ነገር ካለ የጠፈር ምርምርና ቅኝ ግዛት ነው። እንደ ስፔስኤክስ እና ኦሪጂን ያሉ ኩባንያዎች የቦታ አሰሳ ግቦችን በማዘጋጀት የጠፈር ቴክኖሎጂን አብዮት ላይ ተቀምጠዋልና በመጨረሻም ሰዎች በሌሎች ፕላኔቶችና ቅኝ ግዛቶች ላይ እንዲኖሩ ያስችላቸዋል። 2050 የጠፈር ቱሪዝም ለበዓል ሊገዙ ለሚችሉ ሰዎችም እውን ይሆናል። መድረሻዎች እንደ የገበያ ማዕከሎችና ጨረቃ ያሉ ቦታዎችን በማካተት ይስፋፋሉ። እንዳለመታደል ሆኖ ወደ ምህዋር የሚደረግ ጉዞ በጣም ውድ ይሆናል። ይህም ቢያንስ በመጀመሪያ ሰው ሰራሽ የማሰብ ችሎታ ለሀብታሞች ብቻ የተወሰነ ያደርገዋል። ለሁሉም ሰው የሚገኝ ነገር አርቲፊሻል ኢንተለጀንስ ቀድሞውኑ የበለጠ የላቀ ነው። እዚህ ከተጠቀሱት ፈጠራዎች መካከል አብዛኞቹ አርቲፊሻል ኢንተለጀንስ ለዓመታት ብቻ የተሻለ ይሆናል። በዘርፍ ያሉ ባለሙያዎች ለሩብ አፖካሊፕስ በር ካልከፈቱ የሚያስፈሩትን የኑሮ አእምሮን የማቀነባበሪያ ኃይል በልጣለሁ ብለው ያምናል። እንደ ድል ሆኖ ሳይንቲስቶች አሁን ሙሉን አስፈላጊ የሰው ሴቶች እንዴት እንደሚሰጡ ማወቅ አለባቸው። የአይጅለት የዕለት ተዕለት ሕይወታችን አካል ከመሆኑ በፊት ግን የመነሳት በርግጥ የሰው ኃይልን ገዝታ ለውጦታል። ይህ ብቻ ሳይሆን ሥራ ገበያውም ስር ነቀል ለውጥ ያጋጥመዋልናም ነገሮች እየሄዱበት ባለው መንገድ ከዓለም አሁን ካሉት ሥራዎች ግማሽ ያህል ይጠፋሉ። ሮቦቶች 2050 ዓለም በይበልጥ እርስ በርስ የተገናኘችና በመረጃ የሚመራ ትሆናለች። አሁን አንዳንዶቻችን በእርግጠኝነት የሙያ ለውጥ ትምህርትን ግምት ውስጥ ማስገባት አለብን። የሥራ ገበያው ሲቀየር ትምህርትም አንዳንድ ጉልህ ለውጦችን ይመለከታል። ይህም የዲጂታል ትምህርት በተለይም ወረርሽኝ በተከሰተበት ወቅት የዲጂታል ትምህርት 50 ሙሉ በሙሉ ዲጂታል ትምህርት ቤቶች ይሆናሉ። የተለመደ ቦታ በአካል ትምህርት ቤቶች የተማርም ቢሆንም ታብሌቶችን እና ላፕቶፖችን በመጠቀም መጽሐፍ አያስፈልጋቸውም። ይልቁንም ለከፍተኛ ትምህርት ባለሙያዎች ከ70 በመቶ በላይ የሚሆነው የተማሪ ሕዝብ በኦንላይን ዲግሪዎች እንደሚመዘገብ ያምናል። ትምህርትን የበለጠ ግሎባላይዜሽን በማድረግ ጥሩ ትምህርት ተደራሽ ካደረግን በትክክለኛው ላይ መጣችሁ ማለት ነው። ለሁሉም የመስመር ላይ ዲግሪዎች በኤአይ የተጎላበቱ ሮቦቶች እንኳን ሊማሩ ይችላሉ። በዚያን ጊዜ የቁሳቁሶች መዘጋጀት እንደሚችሉ አስባለሁ። ትምህርቶችን የሜታቨርስ ቴክኖሎጂ የፌስቡክ ዋና ሥራ አስፈጻሚ ማርክ ዙከርበርግ ምናባዊ እውነታን አስታውቀዋልና ቀን ከዕለት ተዕለት ሕይወታችን ጋር የተዋሃደኝ በማኅበራዊ ሚዲያ ግዙፍ ስለኛው ዥንብር ትንሽ ግራ ለሚጋቡ ሰዎች እርስዎ ብቻውን አይደሉም እና ወደ ትክክለኛው ቦታ መጥተዋል። ሜታቨርሱስ ምናባዊ እውነታ በኮምፒውተር የመነጨ አካባቢ ነው። ከሌሎች አጠቃቀሞች ጋር የነቃ ሶፍትዌር በኩል መስተጋብር መፍጠር ይችላል። ስለዚህ እንደ መገናኛ ተግባራት አጠቃቀሞችን ከሚወክሉ አምሳያዎች ጋር ስለማስመሰል ነው። በ2050 የበለጠ ይዳብራል። ከራስዎ ቤት ሆነው ለመጓዝ መግዛት ከማካተት ይልቅ ሙሉ ምናባዊ ልምድ ማቅረብ ይችላል። ሰዎች ምናባዊ ልምዶቻቸውን የማካፈል አማራጭ ይኖራቸዋል። ወደ እርስዎ ተወዳጅ የበዓል መድረሻው ለመጓዝ የሚያስቡት ሐሳብ ፍላጎት እርስዎ ብቻ አይደሉም። እርስዎ በአካል ብቻ አይደላችሁም። ያ ነው ሜታቨርስ የሚያቀርበው። ያ ነው የሚመስለኝ። የገንዘብ አጠቃቀምን እንኳን አሁንም ገንዘብ ብንጠቀም አንድ ነገር እየቀነሰና እየቀነሰ ለዓመታት ጥቅም ላይ ውሏል። ያን አዝማሚያ በጥሬ ገንዘብ ማቆየት። በጥሬ ገንዘብ በ2050 ውስጥ ጥቅም ላይ አይውልም። በሁሉም ግብይት ሩሲያውያን ማለት ይቻላል አዲስ የፋይናንስ ግብይት ዘዴዎች ይዘው ብቅ ይላሉ። ምክንያቱም ዓለም ቀስ በቀስ እነዚያን ቴክኖሎጂዎች መቀበል ስትጀምር የራሳችን የግሮሰሪ ግብይት እንኳን ማድረግ የለብንም። ከአሁን በኋላ ባህላዊ የወረቀትና የፕላስቲክ ገንዘብ እንደ ቴስላ ያነሰ ጠቃሚ ነገር ማድረግ እንደ አስፈላጊነት የራሱን የመኪና መለዋወጫ ያዛል። ይህን ደግሞ ጎዳዎችን ያደርጎታል። ማቀስቀል ነው። ግሮሰሪዎቻችን ማዝ ከአሁን በኋላ የተሳሳተ ወተት እንዳያገኝ ወይም ወተት እንዲያልቅ በትሪል ስቴትስ የቤት ዕቃዎች አውቶማቲክ ቤት በ2050 ውስጥ ያሉ ቤቶችን ማዘዝ እንዲሁም ሙሉ በሙሉ አውቶሜት ስማርት ቤቶች ይሁኑ። ምንም እንኳን ስማርት ቤቶች ቀድሞውን ቢኖሩም በሚቀጥሉት ጥቂት አስርተ ዓመታት ውስጥ የሚገኙት እድገቶች ባለን ነገር ላይ ትልቅ መሻሻል ይሆናል። ስማርት ቤቶች 2050 ሙሉ የኤአይ መተግበሪያ ተግባራት ይኖራቸዋል። ስሜታችንና መስፈርቶቻችን አንድ ነጥላ ሳይሰጡ በተጨማሪ በይነ ተገናኝ የሆሎግራም ቴሌቪዥኖች ይኖራሉ ማለት ነው። ሆሎግራም ቲቪን በቃላት መጥራት ይችላሉ እና ከፊት ለፊቱ ይታያል። ምርጡ ክፍል መቼም ሪሞትን መፈለግ አይኖርቦትም።
ምክንያቱም ኩብ ቴሌቪዥኑን በአእምሮ ተቆጣጥሮ ናኖ ቴክኖሎጂን ተጠቅሞ በዚህ ቪዲዮ ላይ ሕይወታችን ምን እንደሚመስል በማሰስ በ2050 እውነት ለመናገር ይህ የሐሳብ ልምድ ነውና ይህ ቪዲዮ የሚያስጠላ ነገር ሁሉ እንደማይሆን ተረድቻለሁ። ነገር ግን ከነዚህ ውስጥ አንዳቸውም እንዳልሆኑ መስማማት አልባችሁ። በጣም ሩቅ እንደ ሰው የብዙዎች ቴክኖሎጂዎች ስር ተክሏል። ለማንኛውም አንድ ነገር በእርግጠኝነት ቴክኖሎጂው እንዴት እየገሰገሰ እንዳለ በእርግጠኝነት ነው። ዓለም በ2050 ብር እንደምትለይ አልጠራጠርም። አሁን ያለንበት የህብረተሰብ ስርዓትና አወቃቀሮች እነዚህን የሚመጡ ፈጠራዎችን መቋቋም እንደሚችሉ ተስፋ አደርጋለሁ። ስለዚህ ምን ያስባሉ? እነዚህ ወደፊት ፈጠራዎች ሕይወት በ2050 ምን እንደሚመስል ያስባሉ?